Jagiso. ሰላም የጃጊሶ ቤተሰቦች ዛሬ የብዙ ሰው የኮሜንት ጥያቄ የሆነውን አግሊ ደግሊንግ ሲሪዝ ዶንት የተሰኘ ቆንጆ ፊልም በጥሩ ሁኔታ አዘጋጅቼ መጥቻለሁ። እስከ ፊልሙ መጨረሻ ድረስ አስፈላጊውን የቻናል ድጋፍ እያደረጋችሁልኝ ተከታተሉኝ። የፊልማችን ርዕስ ምን እንደሆነ ማንበብም ሆነ መስማት ለማይችሉ ሰዎች በጃጊሶ ስም የሊና ጸሎት እያደረጋችሁልኝ ይህን ቪዲዮ ላይክ፣ ሼር፣ ኮሜንት እንዲሁም ቻናሉን ደግሞ ሰብስክራይብ በማድረግ ቆዩልኝ። እኔም በቀጥታ ወደ ፊልሙ ልግባ። ሜይሮም ዘወትር በጭንቅላቷ ላይ የካርቶን ሳጥን የምትለብስ በጣም አይናፋር የሆነችና ፍጹም በራሷ የማትተማመን ልጃገረድ ናት። የራሷን መልክ ሙሉ በሙሉ እንድትጠላው በሚያደርግ ሚስጥራዊ የአእምሮ ህመም ትሰቃያለች። እሷ በአእምሮዋ ውስጥ ያለው በዓለም ላይ ካሉ ሰዎች በሙሉ በጣም አስቀያሚዋ ፍጡር እንደሆነች ነው። ስለዚህ ፊቴን ከዓለም ሰዎች በሙሉ መደበቅ አለብኝ ብላ ታስባለች። ሜይ የራሷን መልክ በመስታወት ከተመለከተችው ከ3 ዓመታት በላይ አልፏታል። ከዚህ በላይ ደግሞ በጣም የሚያሳዝነው ነገር በእነዚህ ዓመታት ውስጥ በተመሳሳይ ሁኔታ ከቤት አለመውጣቷ ነው። ሜይሮም ከታላቅ ወንድሟ ከበለና ከአባታቸው ከሚስተር ቦን ጋር ነው የምትኖረው። ሁለቱም ስለ ሜይኖም የአእምሮ የጤንነት ሁኔታ በጣም ይጨነቃሉ። በቻሉት መንገድ እሷን ለማሳመን ቢሞክሩም ነገር ግን ቀላል አልነበረም። ከዕለታት አንድ ቀን ምሽት ላይ ፐልወን በክርኑ ላይ ጉዳት ደርሶበት ከነቁስሉ ወደ ቤት ይመጣና ከመንደራቸው ሱቅ ዕቃ ሰርቆ ሲሮጥ እንደተጎዳ ሳይደብቅ ለአባቱ ይናዘዛል። አባቱን በንዴት ሊጮህበት ሲል ነገሩን መስመር ለማስቀየር ብሎ ሜይሮምን በካርቶኑ ምክንያት ሙሉ በሙሉ ብዶንሽ እንዴ ብሎ ይሳደባታል። ሜይሮም ይህን ስትሰማ በንዴት ልብ ምቷ ይጨምራል። በደረቷ አካባቢ ለመተንፈስ እየተቸገረች መጨናነቅ ትጀምራለች። መሰደብ ስለምትፈራ ብዙ ጊዜ የመተንፈስ ችግር ያጋጥማታል። በተለይ ደግሞ ስሜቷን የሚጎዱ ጥቃቅን ስድቦች ሲደርስባት እንደዚህ አይነት ህመም ማስተናገዷ ለእርሷ የተለመደ ነው። ቢሆንም እኒህን መሳይ ክስተቶች ለዓመታት ሲያስተናግድ የከረመው ሚስተር ቦን አባቷ እንደ ወትሮው በጥሩ ቃላት አስተባብሎ ሊያረጋጋት ይሞክራል። በዚያው ምሽት ሜይሮም በራሷ ላፕቶፕ ላይ አዲስ የዲያሪ መጻፊያ ትከፍታለች። ዲያሪውም ከሷ ሌላ ማንም ሰው የማያውቀው ሚስጥራዊ ደህንነቱ የተጠበቀ ታደርግና የራሷን ያለፈ ህይወት ታሪክ ማስፈር ትጀምራለች። ከዚህ ቀደም ሜይሮም እንደ ማንኛውም ታዳጊ ሴት ልጅ እሷም ተወዳጅና ሰላማዊ ሴት ነበረች። ጓደኞች ያሏት፣ ትምህርት ቤት ገብታ የምትማር፣ ፈገግ ብላ የምትጫወት ደስተኛ ሴት ልጅ ነበረች። ነገር ግን በመካከለኛ እድሜ ላይ ስትደርስ ሁሉም ነገር ተለዋወጠ። አንድ ጊዜ ከክፍሏ ተማሪዎች መካከል በጣም ቆንጅዬ ከሆነው ልጅ ጋር ፍቅር ይዛትና ትጨነቃለች። ነገር ግን ከዕለታት አንድ ቀን በድፍረት ተሞልታ ወደ አጠገቡ በመሄድ ስጦታ ትሰጠውና የፍቅር ስሜቷን ሳትፈራ በተሰበሰቡ ተማሪዎች ፊት ለፊት ትገልጽለታለች። ይሁን እንጂ በምላሹ ውርደት ነበር የተሸለመችው። ልጁ ስጦታዋን ወደ መሬት ከወረወረ በኋላ እጅግ ሲበዛ የምታስጠይ አስቀያሚ ሴት ልጅ ነሽ ብሎ ፊትሽ ለሰው አይን ስለሚደብር በቦርሳ ወይም በሆነ ነገር ብትሸፍኙ ይሻልሻል ብሎ ይሰድባታል። የክፍል ጓደኞቿም የተሰጣትን የስድብ ስያሜ በመቀባበል አስጠሊታ 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 እያሉ በመሳቅ አካባቢውን ማወክ ይጀምራሉ። በዚያችም ቅስፈት ሜይሮም ከውስጧ ተሰባበረች። የራሷን መልክ ከዓለም ፊት በካርቶን ሰወረች። ከዚያሽ ቀን ጀምሮ ወደ ትምህርት ቤት መሄዷንም አቆመች። በምድር ላይ ለሷ ምንም ነገር ዋጋ እንደሌለው ይሰማት ጀመረ። ራሷንም እንደ እስረኛ ቆጠረች። ሚስተር ቦን እሷን ለማሳመን የተቻለውን ያህል ጥረት ቢያደርግም ነገር ግን እሷ እውነተኛ የአእምሮ ህመም እንዳለባት ሲደርስበት ቤት ውስጥ እንድትማር ይፈቅድላታል። ከክስተቱ በኋላ ማይናም ራሷን በመስታወት ለአንድ ዓመት ያህል አላየችም። ከቤትም ወጥታ አታውቅም። ከዕለታት አንድ ቀን ግን ከቤት ውጭ የወጣችውን ፊኛ መልሳ ለማምጣት ስትሞክር አንድ የማታውቀው ሰው ወደሷ ይመጣና እርዳታ ትፈልጊያለሽ ብሎ ይጠይቃታል። ማይናም በፍጥነት ፊቷን ለመሸፈን ስትል የካርቶኒ ዘንቢል ትወስድና ጭንቅላቷ ላይ ታደርጓለች። በዚያን ጊዜም ፊቷ በካርቶኒው ከተሸፈነ በኋላ በራስ የመተማመን ስሜቷ ከፍ ከፍ ሲል ይሰማታል። የከረጢት አቀማመጡ ፍጹም ልኳ ነበር የሆነላት። በዚያሽ ቅስፈትም ለነፍሷ ጥያቄ ምላሽ ያገኘች ያህል ይሰማትና ከዚያች ዕለት ጀምሮ ፊቷን ለማንም ሰው ሳታሳይ ዘለቀች። ውሎ አድሮ ግን ከረጢቱ ስስ ስለነበረ የበለጠ
ጠንካራ ወደ ካርቶኒ ሳጥን ትለውጣለች። ቤተሰቧ አንዳንድ ጊዜ ፊቷን ቢያዩም ነገር ግን ማይናም ከነሱም ቢሆን በተደብቅ ደስ ይላት ነበር። ራሷን ብትሆን ፊቷን በመስተዋት ለማየት ፈቃደኛ አይደለችም። ማይናም አብዛኛ ጊዜዋን የምታጠፋው በማህበራዊ ሚዲያ ላይ ማንነታቸው ሳይታወቅ ከሚጻጻፉ ሰዎች ጋር በጽሁፍ በመነጋገር ነው። በኦንላይን መነጋገሯ ይበልጥ ምቾት ይሰጣት ነበር። ምክንያቱም ማንንም ሰው የማንንም ፊት ማየት አይፈልግም አይችልም። በማግስቱ ሚስተር ቦን ወደ ሐኪም ዘንድ ሄዶ ለልጅ አፋጣኝ የሆነ ሕክምና እንዲደረግላት እፈልጋለሁ በማለት ይጠይቃታል። ዶክተሯም ሜናም ህመምተኛ እንዳልሆነች በመግለጽ ስለተመሳሳይ በሽታ ታብራራለታለች። በጃፓን ሂኪኮምሪ በመባል የሚታወቅ ለየት ያለ አዲስ በሽታ ተገኝቷል። በሽታው በዋናነት የሚያጠቃው ታዳጊ ወጣቶችን ወይም ደግሞ ጎልማሳዎችን ሲሆን የበሽታው ተጠቂዎች ከሰው ፊት የተገለሉ በመኝታ ክፍላቸው ውስጥ ለብዙ ቀናት ወይም ደግሞ ለብዙ ወራት ከዚህም ሲከፋ ደግሞ ለዓመታት በብቸኝነት እንዲቆዩና እንዲያሳልፉ ከማንም ጋር ለመነጋገር ፈቃደኛ እንዳይሆኑ የሚያደርግ ነው። የሜናም ጉዳይ ግን ያን ያህል አሳሳቢና ከባድ አይደለም። ምክንያቱም አሁን ላይ ሜናም ከቤተሰቧ ጋር ስለምታወራ ከሌሎች ሰዎች ጋር የመግባባት እድሏ በጣም ከፍ ያለ ነው እያለች ታጽናናዋለች። እሱም ብዙ ጊዜ እኔ እኮ ራሴ ካርቶኒውን እንድታወጣው ባስገድዳት እሺ አትለኝም፣ በጣም ስለምትፈራም አትሰማኝም ብሎ ይነግራታል። ዶክተሯም ቀበል አድርጋ ሴት ልጅ ከቤተሰቧ ሳይቀር መራቋን ሳትጀምር እንደምንም ብለህ ከካርቶኒው እንድትወጣ ብታደርግ ይሻላል በማለት ትመክረዋለች። በእራት መመገቢያ ሰዓት ሳይቀር ሜናም ምግቧን ለመመገብ ስትሮ ትጠቀም ነበር። ታይ ቢሏትም ሳጥኑን ከፊቷ ላይ ለማውረድ ፈቃደኛ አትሆንም። ሚስተር ቦንም ድምጹን ከፍ አድርጎ በመጮው ልጆቹን በጥሞና እንዲያደምጡት ይጠይቃቸዋል። እነሱ ግን እንዲናገር አይፈቅዱለትም። ጭራሽ ካንሰር እንዳለበትና ጌ እንደሆነ አድርገው እንደሚያስቡት በመግለጽ ንገረን እስኪ እያሉ ያስጨንቁታል። ሚስተር ቦን ግን የሁለቱንም የድርቅና ጥያቄዎች ውድቅ በማድረግ ከነገ ጀምሮ ሜናም ከወንድሟ ጋር ወደ ትምህርት ቤት እንድትሄድ ፈልጋለሁ ብሎ በቁጣ ይገልጽላቸዋል። ሜናም እየቀለደ ስለመሰላት ይህን ከሱ እንደምትጠብቀው በመግለጽ ምላሽ ተሰጠዋለች። ሜናም እንደለመደችው ስትጨናነቅ ውሳኔውን ይቀይራል ብላ ነበር የምታስበው። ነገር ግን በዚህ ጊዜ ሚስተር ቦን ለሷ ግትርነት ግድ ሳይሰጥ በውሳኔው ላይ ይጸናል። በአባቱ የውሳኔ ጽናት ወንድሙ ቴራዋን እንኳን ሳይቀር ተደንቋል። ሜናም በንዴት ጠላሃለሁ እሺ እያለች በመነጫነች ወደ ክፍሏ ትገባለች። በክፍሏ ውስጥ ለተከታታይ ብዙ ሰዓታት ስለነገ በማሰብ እየጮኸች ታለቃቅሳለች። እሷ በሳጥኑ ውስጥ በመሆኗ ሁሉም ሰው እንደሚያሾፍባት እርግጠኛ ነበረች። ይሁን እንጂ እሷ የካርቶኒ ሳጥኑን አውልቀው ተማሪዎች በድጋሚ አስቀያሚ እያሉ ከሚሰድቧት ስለ ካርቶኒው የፈለጉትን ነገር ቢሏት ትመርጣለች። ቀጥሎም ጥሩ ስሜት እንዲሰማት ለማድረግ ወንድሟ በሎን በአሮጌው ምትክ አዲስ የካርቶኒ ሳጥን ሰርቶ በማምጣት ሰርፕራይዝ ያደርጋታል። እንድትቀይረውም ይጠይቃታል። ከዚያም ለመጀመሪያ ጊዜ ሳጥኑን ከፊቷ ላይ በማንሳት በፊቱ ትቆማለች። ይሁን እንጂ እሷ ግን እንደምታስበው አስቀያሚ ሴት አልነበረችም። ፈልዋን እንደ ወንድምነቱ ሰዎች በሷ ላይ ሲሳለቁባት ዝም እንደማይላ አስረግጦ ቢነግራትም እሷ ግን ጥሩ ስሜት ሊሰማት አልቻለም። ከዚህም በመቀጠል ወንድሟ ለሜናም አዲሱን ሳጥን በማጥለቅ ያረጋጋታል። በማግስቱ ጠዋት ሚስተር ቦን ልጆቹን ይዞ ወደ ትምህርት ቤት ይሄዳል። ፓሎን ከመኪናው ወርዶ ወደ ትምህርት ቤት እንደገባ ሜናም ደግሞ በሳጥኑ ስር ሆና በፍርሃት ትንፋሽ ያጥራትና ለመተንፈስ መጨናነቅ ትጀምራለች። ሚስተር ቦን እሷን ለማገዝ እየሞከረ የሚያረጋጋ ሙዚቃ ይከፍትላታል። ወደ ትምህርት ቤት እንድትገባ ብርታት ይሰጣታል። በመቀጠልም ሜናም ትላንት ምሽት ለተናገረችው መጥፎ ነገር ይቅርታሽ አባዬ ብላው ተጠይቀውና እኔን ለመርዳት በቻልከው ሁሉ ስለሞከርክ አመሰግናለሁ ትለዋለች። ይህም ብላ ልክ ከመኪናው እንደወረደች ሚስተር ቦን ለልጁ ተጨንቆ ምርር ብሎ ማልቀስ ይጀምራል። ሜናምም ትንፋሿን ዋጥ አድርጋ ይዛው በመጨረሻ ወደ ትምህርት ቤቱ እንደምንም ትገባለች። በጭንቅላቷ ላይ ያለው ትልቅና አንጸባራቂ የካርቶኒ ሳጥን በሰው ከመታየት አይድንም ነበር። ስለዚህ ሁሉም ሰው ወደሷ እየጠቆመ ማንሾካሾክ ይጀምራል። ይህም ሁኔታ የበለጠ በድንጋጤ እንድትሸበር ያደርጋታል። የስላቅ አሳሳቃቸው በልጅነቷ የተፈጠረባትን ድንገተኛ መሸማቀቅ መልሶ ያመጣባታል። ሜናም በጣም ተጨንቃ ስለነበር አዝሯት ራሷን ስታ ልትወድቅ ትንደረደራለች። ነገር ግን በአጋጣሚ አንድ መንገደኛ ወጣት በሰዓቱ ደርሶ ከመውደቋ በፊት ደገፍ ያደርጋታል። እሱም ልክ እንደሷ ፊቱን በሄልሜት ሸፍኖት ነበር። በትንሹም ቢሆን የተሻለ ስሜት እንዲሰማት ያደርጋል። ቀጥሎም ልጁ ራሱን ሚንቶኒ ይባላል ብሎ ሲተዋወቃት እሷ በተቃራኒው ፈርታ ወደ ኋላ በመሸሽ ካጠገቡ ትሰወራለች። በድንጋጤም እየተወናበደች መንገዷን ስትቀጥል ድንገት
በትምህርት ቤቱ ውስጥ በጣም ቆንጆና ተወዳጅ ከሆነው ዜሮ ከተባለ ልጅ ጋር ትጋጫለች። በመቀጠልም እሱና የቡድን ጓደኞቹ ማንነቷ ለማወቅ በመጓጓት ሳጥኑን ከጭንቅላቷ ላይ እንድታነሰው ይጠይቋታል። ማይናም ግን ያለዋትን ለማድረግ ፈቃደኛ አልሆነችም። ይሁን እንጂ እነሱ ግን ከበዋት በግድ ከጭንቅላቷ ላይ ሊያስወግዱት ይሞክራሉ። በድንገትም ሜንቶኒ በመካከላቸው ከተፊልና ሄልሜቱን ከራሱ ላይ አውልቆ ማስቸገራቸውን እንዲያቆሙ ያደርጋቸዋል። ከዚያም በንዴት ከዜሮ ጋር ለመጣላት ፊት ለፊት ይፋጠጣል። ትንሽ ቆይቶም ችግራቸውን ከትምህርት ቤቱ ውጭ ተገናኝተው ለመፍታት ይወስናሉ። ቀጥሎም ሜንቶኒ በሁሉም ፊት የሜናምን እጅ ይዞ ከራሱ ጋር ይወስዳታል። በተከታዩ ትዕይንት ላይ ደግሞ እሷን በፍርሃት እንድትዋጠች በክፍል ውስጥ ከተማሪዎች ፊት ለፊት ቆማ እንመለከታታለን። ሜናም ለመምህሯ የውስጧን ህመም ስትነግራት መምህሯ ደግሞ በልዋጩ ለተማሪዎች የግል መብቷን እንዲያከብሩላት ትጠይቃቸዋለች። ነገር ግን እነሱም በአስራዎች እድሜ ውስጥ የሚገኙ ታዳጊ ወጣቶች በመሆናቸው ፊቷን እንድታሳያቸው በማስገደድ በእሷ ላይ እየተጨማለቁባትና በወረቀት እየደበደቧት ያሰቃዩታል። ሜንቶኒም በተመሳሳይ እድሜ ላይ የምትገኝ ልጃገረድ ስለሆነች በክፍል ጓደኞቿ አስጠሊታ ባህሪ እጅግ ትበሳጫለች። ሁሉም በእሷ ላይ ጥቃት ማድረሱን ሲቀጥል እንደምንም ጭንቅላቷን ዝቅ አድርጋ በመከላከል ወደ መጨረሻኛው መቀመጫ ሄዳ ቁጭ ትላለች።